እኔ አልወዳደርም። በቃ መወዳደር አልችልም። እኔ ከ120 ሚሊዮን ህዝብ ጋር እንጣለው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብን ነው። አንተ እንዴት ትሪት እያደረኩ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር እንጣለው። ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል፣ ይጣላል እንጂ እንዴት ነው በኤርፖርት የሚወጣው? አሁን ልጅ ልውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አያመልጠን። እኔ እንትን ሴኩሪቲ ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ የሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ ሴዶ የኔ ላይ ብቻ አይደለም ኢትዮጵያ ህዝብ ላይ ነው ሙድ እያስክ ያለው። ተው አረ ተጫወተ። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰድ። ጋይስ ጌችን አግኝተነዋል። ጌች በመጀመሪያ አሁን ሳይዶ ሪንግ ውስጥ ይገባል አይገባም ነው? ቁርጡን ንገረን። ይገባል እንዴ? ከ120 ሚሊዮን ህዝብ ጋር ይታያልሽ? አይደለ? እንዴት ይኖራል? መንገድ ላይ መራመዱ ላይ አይችልም እኮ። ስለዚህ ወዱ ሳይሆን በግድ ይገባታል። የትም ቢሄድ አበሻ የሌለበት ምድር የለም እኮ። ስለዚህ ከሁሉም ሰው ጋር የሚደባደበው ሶቅ የትም ቢሄድ ጎተታ ታመጣዋለህ። ከሪንግ ውስጥ ካለው ፋይት በላይ ህዝቡ ነው የሚደበደበው። እሱ በድንጋይ ነው የሚወገረው። ጆን ሴዶ እንዴ ትወገራለህ? ተው 120 ህዝብ ጋር ጸብ የማይሆነውን